አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ ቤተሰቦቻችን እንዴት ናችሁ? እንደምን ናችሁ? እንደምን ከረማችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ስራ እንዴት ይዛችኋል? ኑሮ ረመዳን እንዴት ነው? አለቃ እያለቀ ነው። አላህ እንግዲህ ጽሞ ከተቀበላችሁ ባሮች ባላህ ያድርገን፣ ከርሞም ሰው ይበለን። ውድ እህቶቼ እና እንዴት ናችሁ? እስኪ ቪዲዮ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ፣ አሳድጉን። ታው ግን ትናንት አንድ ኮሜንት አይቼ ፕራንክ ምናምን ሲሆን ነው የሚያዩት የመዲያም ቅመሞች አሉ። እውነት ነው እንዴ? ፕራንክ ምናምን ሲሆን ነው እንዴ የምታዩት? እና ፕራንክ ይጀልና በቃ ዛሬ ፕራንክ ላረጋችሁ ነው። በቃ ወስኛለሁ ማለት ነው። እና ምን ልላችሁ ነው? ፕራንኩ ምንድን ነው? ቪዲዮ መስራት ላቆም ነው። በቃ የመጨረሻ በቃ ምክንያቱም ቪዲዮ የምሰራው መቼም ታውቁታላችሁ ለምን እንደሆነ እንደነገርኳችሁ ነው። ይሄን ወር ብር የለም ብያችኋለሁኝ። ሌላው ሳይሆን ላጎቴ ቃል ገብቼ ይሄን ወር ሳይሳካ በመቅረቱ ነው። ይሄንን አሁን ከኢድ በኋላ ብዬው ነበር እና እንግዲህ ምንም ማድረግ አልችልም። ምክንያቱም ያው የእናንተ ቪዲዮ አለማየት ወይም ዩቲዩቡ እያደገ አይደለም፣ እንደውም እየቀነሰ ነው። ስለዚህ እና እኛ ምን እናርግሽ ልትሉኝ ነው? አትሉኝም፣ እርግጠኛ ነኝ። የምትወዱኝ የምታከብሩኝ፣ በቃ እድገቴን የምትፈልጉ ብዙ እንዳላችሁ አውቃለሁ። በአጠቃላይ ማለት ይቻላል እኔን የሚጠላ እኔን ለኔ የሚመቃኝ ወይ ደግሞ ለኔ ክፉ ሰው አለ ብዬ አላስብም፣ እዚህ ከቤተሰቦቼ ውጭ ማለት ነው። እና ውድ ቤተሰቦቼ ቪዲዮ እያያችሁልኝ የማይመቻችሁ እንኳን ቢሆን በስራ ሰዓታችሁ ክፈቱልኝ። እና ሰሞኑን ያው እንደማይታይና ብር እየቆጠረ መሆኑን አለመሆኑን ነግሮኛል ዩቲዩብ ማለት ነው። ወላሂ ጽፎልኛል። ቪዲዮ ጥራት የለውም፣ እንደገና እይታ የለውም፣ እንደገና ጀምረው ነው የሚወጡት ይላሉ ብሎ ጽፎልኛል። በቻላችሁ መጠን እስከ መጨረሻው እውት። ዛሬ እኔ በጣም ንፋስ መቶኝ ነው መሰለኝ፣ ብርድ መቶኝ ነው መሰለኝ፣ እየተከተከኝ ቆስሏል። ከሰው ጋር ራሱ ምንም መገናኘት እኮ አልቻልኩም ማለቴ አዙማ ነበረ እና ዛሬ ሰደቃ ነበረ። እዛ መሄድ እንኳን ራሱ አልቻልኩም። ማነው ውድ ቤተሰቦቼ እና አላችሁን ፈለኩት። ደግሞ ትናንትና ከጎረቤታችን እሳት ተቀጣጥሎ ቤታችን ሁላ ኩምሪል ነበረ። አልሐምዱሊላህ የሀቅ ገንዘብ የነሱም ተረፈላቸው፣ የኛም ተረፈ። ቆለል ነው ያገዳ ቆለል ተቃጥሎ በቃ እቃ ማውጣት ጀምረን ነበረ አልቀን ነበርና አልሐምዱሊላህ ብቻ አላህ አይቶ ምሮናል። እና ወደ ቤተሰቦቼ ዱአ አድርጉ። ይሄ ሁሉ የዱንያ በላ ነው፣ የኛ መዘናጋት ነው፣ ዱአ አለማድረግ ነው። በተለይ ማለት ነው በተለይ ለምሳሌ በፊት በጣም በኑሯቸው ዝቅተኛ ኑሮ የሚኖሩ ሰዎች አሁን ትንሽ የተሻለ ለውጥ ሲኖራቸው የሚረሱ አሉ። ወላሂ ነው የምላቸው፣ የሚረሱ አሉ። የነበሩበትን የሚረሱ እዚህ ማን እንዲያደረሰቸው ኢቭን የሚረሱ አሉ። እና አላህ ሱብሓነሁ ወተዓላ ነው ይሄንን ከዚህ ያደረሰን ብለው ምስጋና ወይ ደግሞ በዲናቸው ጠንካራ አይሆኑም ማለት ነው። ስለዚህ ይዘናጋሉ። አንዘናጋ እና ውድ ቤተሰቦቼ በዚህ አጋጣሚ ደግሞ አንድ ምክር እምለግሳችኋለሁ። ምክንያቱም አዘበራረቅሽው እንዲያትሉኝ እንጂ ቪዲዮውን ምን ለማለት ፈልጌ ነው? አሁን ቤተሰቦቻችሁን ለኢድ እያበሰራችኋቸው ነው ወይ? የሚያስፈልጋቸውን ነገር በእርግጥ እያደረጋችሁ መሆኑን አውቃለሁ። ምክንያቱም ማንኛውም ሰው ለኢድ ወይም ለረመዳን ማንኛውም ሰው ያደርጋል ከስንት አንድ ካልሆነ በስተቀር መደረግ ያለበትን ነገር ታረጋላችሁ አውቃለሁኝ። ስለዚህ
ግን እንዲው ለኢዱ እየደወላችሁ እናቶቻችሁን፣ አባቶቻችሁን፣ እህት ወንድሞቻችሁን አበስሯቸው፣ ጥሩ ነገርን ተመኙላቸው፣ አመስግኗቸው እላቸዋለሁኝ። በዛ ደግሞ ለጓደኞቻችሁ ስጦታ ተሰጣጡ። አሸን እንድትዋደዱ ውዴታንና ፍቅርን ይጨምራል። ግን በነገራችን ላይ አምናዋለሁኝ፣ ወደዋለሁኝ፣ ወደፊት አገባዋለሁ ብላችሁ ለወንድ ልጅ ምንም አይነት ነገር ገንዘብ አታድርጉ። ወላይ መቼም ቢሆን የማንማርበት ትልቁ ችግራችን ምንና ምን ታውቃላችሁ? ይሄ ችግር ነው። ለምሳሌ በቃ አምናዋለሁ፣ ወደዋለሁኝ፣ ፍቅር አውቃለሁ። ፍቅር ይሉምታ የለውም፣ አይን የለውም፣ ልብ የለውም። በቃ ሰው ይሉኛል አይልም፣ ነገ ጧት ችግር ይደርስብኛል አይልም ፍቅር ሲባል። ነገር ግን ወደ ራሳችሁ ስትመለሱ የምትጸጸቱበትን ነገር አታድርጉ ውዴቶቼ። ምክንያቱም ለቤተሰብ ብታደርጉ እድገት ነው፣ ለውጥ ነው፣ ድጋፍ ነው። ይሄ ግን ነገ ጧት የራሳችሁ መሆኑን ሳታውቁ ነገ ጧት ቢሄድስ? ገንዘባችሁን አስቡት፣ ምንና ምን እንደምታጡ፣ ጊዜያችሁን፣ ፍቅራችሁን፣ እንደገና ጊዜያችሁን፣ እንደገና ስንት በቃ ልባችሁ ይሰበራል በጥቅሉ ማለት ነው። ድጋሚ ያ የድሮውን ልባችሁ ማግኘት አትችሉም። ብታገኙም ደግሞ በስነ ልቦና የተጎዳ ልብ ነካ ሲያደርጉት የሚደማ ልብ ነው የምትይዙት በስተመጨረሻ ማለት ነው። እንደገና ደግሞ በአንድ ወንድ ሁሉንም ወንድ መሳደብ አንችልም። ምክንያቱም ስንት ልብ የሚሰብርም እንዲያለ ደግሞ ስንት ልብ ጠጋኝም ወንድ ያለ ውዴቶቼ ማለት ነው። ስለዚህ ተሰጣጡ ያልኩት እኔ ለጓደኞቻችሁ ማለት ለጓደኛ ለሴት ጓደኞቻችሁ፣ ለጎረቤቶቻችሁ፣ ለእህታችሁ፣ ለወንድማችሁ ስጦታ ብትሰጣጡ የኛ ኢዳችን በእርግጥ በማንኛውም ሰዓት ማድረግ ይቻላል። ነገር ግን ኢድ ላይ በጣም ማንኛውም ሰው የሚጠብቀው ነገር ነው። ስጦታ ይጠብቃል። የሆነ በቃ ሀዲያ ነገር እንጠብቃለን አይደለ? ስለዚህ ስጦታ ተሰጣጡ ያልኩት ለሴት ጓደኞቻችሁ፣ ለቅርብ ጎረቤቶቻችሁ፣ በተለይ ጠያቂ ላለላቸው ሰዎች ማለት ጠያቂ አሁን እዚህ ሀገር 1 ኪሎ ቡና 1 ኪሎ ጣሳ በጣም ውድ ነው። እዚህ ውጭ ሀገር ልጅ ለሌላቸው ሰዎች ማለት ነው። እና እንደዛ አይነት ነገር እንደገና ደግሞ ስንት ኢማነኛ ዲነኛ ኑሮ ሶላት መስገጃ ሸርሸፍ የሌላቸው ሰጃዳ የሌላቸው አሉ። ለምሳሌ ለነዛ ስጦታ ብትሰጡ ለእናንተም አጅራችሁም ከፍ ይላል፣ እነሱም እንደገና ደግሞ ምስጋና ያመሰግኗችኋል ማለት ነው። ውዴቶቼ ላለው አይደለም መስጠት ያለብን፣ እንደገና ሲኖረና ሲተርፈና አይደለም መስጠት ያለብን፣ ካለና አካፍለን ነው። ሙእሚን ማለት ካለው አካፍሎ የሚሰጥ ነው እና እስከሚኖረና ነገ እስከሚተርፈን ድረስ ስንጠብቅ ምናልባኛ በህይወት ላንኖር እንችላለን። እና ውድ ቤተሰቦቼ ከቻላችሁ በቻላችሁት መጠን ካላችሁ ለማካፈል ሞክሩ። እንደገና ደግሞ የሰው ልጅ በብዙ ነገር ሰውን ይደግፋል። በብዙ ነገር ለምሳሌ በገንዘቡ፣ በጉልበቱ፣ በሀሳቡ፣ በጥሩ ንግግሩ ይሄን ሁሉ መርዳት ነው። ይሄ ሁሉ እርዳታ ነው። ካለህ በገንዘብ እርዱ፣ ከሌላችሁ በጉልበታችሁ እርዱ። ጉልበትም ከተሳናችሁ በሀሳብ እርዱ፣ አሊያም ደግሞ በንግግራችሁ ማለት ነው። የሰው ልጅ በትንሽዬ ንግግር ደስተኛ ሊሆን ይችላል። እኔ በነገራችን ላይ አይዞሽ፣ ጠንክሪ፣ ጠንካራ ነች ስትሉኝ ምን ያህል እያበረታታችሁኝ እንደሆነ ምን ያህል እያስደስታችሁኝ እንደሆነ አታውቁም። እና ይሄ እንዲህ አይነት ንግግር ሰውን ያስደስታል፣ የነገን ተስፋ ይቀጥላል ማለት ነው ውዴቶች። እና የሰው ልጅ በገንዘብ ብቻ ነው ብላችሁ ገንዘብ እስከሚኖራችሁ አትጠብቁ። በቻላችሁት ነገር ነው። አላህ ሱብሓነሁ ወተዓላ አያስገድድም፣ በማንኛውም ነገር አያስገድድም። የምትችሉትን አድርጉ ነው የሚለው አላህ ሱብሓነሁ ወተዓላ፣ የኛ አላህ ማለት ነው። አልሐምዱሊላህ አመቻችቶልን እንዲያንቸገር እንዲያንጨናነቅ አቅማችን በማወቅ ባላችሁ ነው ያለው። ገንዘብ ያለው በገንዘቡ ይረዳል፣ ቁጭ ብሎ ከቤቱ ማለት ነው። ገንዘብ የሌለው ጉልበቱን ነገ ጧት አፈር ይበላዋል። ምን ችግር አለው? ለኸይር ነገር ብንጠቀመው፣ ጉልበት ለገደዳቸው ሰዎች ብናውለው፣
ሲቀጥል ደግሞ ጉልበት ምናልባት ቢዚ ልንሆን እንችላለን። በጥሩ ንግግርና በጥሩ ሀሳብ አስቡት። የሰው ልጅ ገንዘብ ኑሮት ምናልባት መውጫ መግቢያ ገዶት ሊሆን ይችላል። መውጫ መግቢያ እቶ ሊሆን ይችላል። መውጫና መግቢያውን በመጠቆማችሁ ብቻ እናንተ ጥሩ እንትን ታገኛላችሁ። የሰው ልጅ ወደ መጥፎ መርቶ ጀሀነምን እንደሚቀጣ ወይም ደግሞ አላህ ሱብሓነሁ ወተዓላ እንደሚቀጣው እንደተናገረው መልካም መንገድን የመራ ምንዳው ከፍ ያለ ነው። ስለዚህ ውዴቶቼ ይሄን ነው የምለው። አላህ ሱብሓነሁ ወተዓላ ሁላችንንም አላህ ገንዘቡን ሰጥቶና በገንዘብ የምንረዳ በጉልበታችንም የምንረዳ በጥሩ ንግግራችንም የምንረዳ በሀሳብም የምንደግፍ አላህ ያርገን። አላህ ከኛ በታይ ያሉትን እንድናይ እንድናስተውላቸው ያላህ ያድርገን። ልብ ይስጠን፣ ወላሂ እንዲሁ ልብ ይስጠን። እኛ ስለተሟላልን ብቻ እኛ ስለበላን ስለጠጣን ብቻ እነዛ ሰው አያስፈልጋቸውም ብለው የሚያስቡ ሰዎች አሉ። ወላሂ የራሱን ከበላ ሌላ ሰው እንደሚራብ እየተራበ መኖሩን የሚረሳል። በተለይ በአሁኑ ሰዓት ማለት ነው። ሰው በሰው በተጨካከነበት ሰዓት ወላሂ አስቡት። ሁሉም ነገር ውድ ነው። ሁሉም ነገር በብር የሚገዛው ሁሉ ውድ ነው። ሰው ግን በጣም ርካሽ ነው። ወላሂ ሰው ረክሷል። ይሄ ከምን የተነሳ ነው? አንዱን ከአንዱ ከማመቀኛኘት ከመተሳሰድ በቃ ከመሰለቻቸት። ይሄ የሆነው ደግሞ ምንድን ነው? እና ውድ ቤተሰቦች ይህን ይመስላል። ለሰው መልካም እናስብ፣ ደግ እናስብ፣ ጥሩ እናስብ እላቸዋለሁኝ። እኔ በጣም የተቸገርኩት ነገር ቢኖር ቪዲዮ የምቀርጽበት የሆነ ነገር ነው። እንዲሁ በቅርብ የምትመጡ ካላችሁ ቪዲዮ የምቀርጽበት ማስቀመጫ አለ። እሱን ብትገዙልኝ እና በዚህ አካባቢ ከሆናችሁ ብሩን እኔ እከፍላለሁኝ። በጣም የተቸገርኩ ነው። ቁጭ ማታችን ቁሜ ነው 10 ደቂቃ 20 ደቂቃ ብቀርጽም ቁሜ ነው ማለት ነው። ቁጭ ስል ይጨልማል። ለምን እንዳላቀም ስቆም ደግሞ አንደኛ ቪዲዮ ያጥራል፣ ቪዲዮ ትንሽ ይሆናል። ሲቀጥል ደግሞ እንዲህ ብዬ መምጣት አልችልም። ሲቀጥል ደግሞ እጄንም እግሬንም ወገቤንም እያመመኝ ነው። ዛሬ በጣም የተከተከኝ ነው ወላሂ ልቤ በጣም ቆስሏል። እና የኔ መሳይ ቪዲዮውን በቻላችሁ መጠን እስከ መጨረሻው እውልኝ። እንግዲህ በቀጣይ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላህ ወበረካቱሁ። አላህ ባያላችሁበት ይጠብቃችሁ። እንግዲህ በሰማነው የምንተገብር አላህ ያድርገን። ከዛም በላይ ኢንሻአላህ ምን ጊዜም ቢሆን ስትሰሩ ካላችሁ ነገር እየቆጠባችሁ 10 5 ለሚያስፈልገው ግዴታ በሌላ ሀገር ደግሞ ምናችሁ ማለት ነው። አሁን በጣም ስናሽቃብጥ ማለት ነው። አረብ ሀገር ተቀምጠን የሆነ ጉርብ ያስገቡና እንሰጣለን። የት እንዲሆን አናውቅም። በእርግጥ ሰደቃ ነው። ግን እኮ ጎረቤቶቻቸው እኮ ምናልባት ቡና ሳይጠጡ ሊውሉ ይችላሉ። ጎረቤቶቻቸው እኮ እህል ወይ የሚበላ ነገር አጥተው ሊሆን ይችላል። በአካባቢያችሁ በዙሪያችሁ ብዙ ምስኪን ብዙ የቲሞች ሊኖሩ ይችላሉ። መጀመሪያ መርዳት ካለብን ከቤተሰቦቻችን ከጎረቤታችን ሀቅ ያለብንም እዛ ላይ ነው። የጎረቤት ሀቅ አለ፣ የቤተሰብ ሀቅ አለ። ስለዚህ መጀመሪያ ያለብን መርዳት ካለብን ከቤተሰቦቻችን አካል ነው። አክስት፣ አጎት፣ ሌላም ራቅ ያሉ ሊሆኑ ይችላሉ። ደግሞ ስታደርጉ ከነሱ ምንም ነገር አትጠብቁ። ለምሳሌ ያረጉልን ወይም አላረጉልንም ብለውም ቢያወሩ እናንተ ከነሱ ምንም አይነት ነገር ምስጋናም ይሁን ሽክርም ምንም ይሁን አትጠብቁ። ካላህ ብቻ ጠብቁ። ምክንያቱም ዛሬ በምድር ላይ የሰጣችኋት ነገ በአኼራ ከሁሉም ነገር ይጠብቀናል። ስለዚህ ስትሰጡ እንድትመሰገኑ ወይም ደግሞ ሰጣችሁ እንድትባሉ ሳይሆን እነዛን ሰው ከችግራቸው ለማውጣት ብቻ ነው። ቢያንስ ለአንድ ቀን እንኳን ቢሆን ማለት ነው። ለአንድ ቀን እንኳን ቢሆን አሁን እኔ ብዙ ሰው አያለሁኝ ወላሂ ያቅም የማጣት ያቅም አለመፍቀር ነው እንጂ ቡና ለምሳሌ ዛሬ የጠጡትን ቡና ጠዋት ቡና ጠጡ። ከዛ ቀንም ደግሞ ቀን መጠጣት ይፈልጋሉ። ግን ስለማይኖራቸው ምንድነው የሚያደርጉት? ዝም ብለው ውሃውን ጨምረው ያንኑ አንፈቅፍቀው እኔ የሆነ ድምጽ ይሰማኛል። ምን እንደሆነ አላውቅም። እና ያንን አንፈቅፍቀው
ይጠጣሉ። ያን እኮ አሁን ቡና አይደለም ግን ዝም ብሎ አፋቸውን ለማሞቅ እንዳይተውትም ያማቸዋል። ግን አንድ አባባል አለ፣ ሆድ ቢያዝን ምን ያረጋል እጅ ካልያዘ ይባላል። ሆድ ቢያዝን ምን ያረጋል? አውጥቼ የምሰጣቸው ነገር ከሌለኝ ዋጋ ቢስ ነው። ስለዚህ ውድ ቤተሰቦቼ ስትጀምሩ እርዳታ ከቤተሰቦቻችሁ ከጎረቤቶቻችሁ ጀምሩ ላለሁኝ። በተረፈ አላህ ስብሐነ ወተዓላ ይስጠን ገንዘቡንም ጤናውንም መልካም ልብም ሰጥቶን ከኛ በታይ ያሉትን ደግሞ ስንረዳ ደግሞ ሊላህ ብለን እንጂ ለሰው ብለን እንዳይሆን አላህ መልካሙን ጠንካራውን ልብ ይስጠን እላለሁ። ውድ ቤተሰቦቼ አበዛውባችሁ። እንግዲህ ቪዲዮ ላይክ ሸር አድርጉ። እየታየልኝ አይደለም። 2 ስልክ ያላችሁ አንዳንዱን እንኳን ክፈቱልኝ እስከ መጨረሻው ላችኋለሁኝ። በተረፈ ደህና ደሩ። ደግሞ ድጋሚ ሌላ ወሬ ሳልቀጥል ማለት ነው።